ሰላም የሮሃ አካዳሚ ተማሪዎች፣ ዛሬ ለፍሬሽማን ተማሪዎች ፈተና ላይ ግራ ለሚያጋባው የሎጂክ ትምህርት ኢንፎርማል ፋላሲስ ጥያቄዎችን በቀላል መንገድ በምሳሌዎች እናያለን። እስከ መጨረሻው ተከታተሉ። ኩዌስችን 1 ወይም የአንደኛው ጥያቄ አቶ ከበደ ሰይስ ዊ ሹድ ኢምፕሩቭ ዘ ኳሊቲ ኦፍ ኤዱኬሽን በት ዊ ኖው አቶ ከበደ ወዝ fired from his last job for being lazy. So we should ignore his ideas about education. አቶ ከበደ የትምህርት ጥራት መሻሻል አለበት ይላሉ። ነገር ግን አቶ ከበደ ካለፈው ስራው የተባረረው በስንፍና መሆኑን እናውቃለን። ስለዚህ ስለ ትምህርት ጥራት የሚናገረው ሐሳብ ውድቅ ልናደርገው ይገባል ይለናል። Which fallacy is this? A. Appeal to pity. B. Ad hominem ወይም argument against the person. C. red herring. D. straw man. መልሱ ምንድነው የሚሆነው? ይሄ ቀላል ነው፣ አድ ሆሚነም ነው። ምክንያቱም you are attacking አቶ ከበደስ ካራክተር instead of his actual educational plan. ሰውየውን መቃወም የሐሳቡን ጥራት ከመመዘን ይልቅ አቅራቢውን በመንቀፍ ሐሳቡን ውድቅ ማድረግ ነው እያደረግን ያለ ነው። ሁለተኛው ነጥብ teacher please don't give me a failing grade on this assignment. I had to stay up all night caring for my sick sister and my electricity was cut off and I was crying the whole time. መምህሮ እባክዎ በዚህ አሳይመንት ላይ የወረቀት ውጤት አይስጡኝ። እህቴ ታማብኝ ሌሊቱን ሙሉ ሳስታምም ነው ያደርኩት። መብራትም ጠፍቶብኝ ነበር። ስቅስቅ ብዬ ሳለቅስ ነበር የቆየሁት። Which fallacy is this? A. Appeal to people. B. Accident. C. Appeal to pity. D. Missing the point. The answer will be appeal to pity ወይም argument ad miscellaneum. appeal to pity የምንለው the student is trying to get a grade based on sadness or emotion rather than the quality of the work. በርህራሄ መሳብ ከማስረጃ ይልቅ በሌላው ሰው ላይ የሀዘን ስሜት በመፍጠር ተቀባይነት ለማግኘት መሞከር የአፒል ቱ ፒቲ ካራክተር እንደሆነ እናውቃለን ማለት ነው። ሶስተኛው ጥያቄ ኤቭሪዋን ኢን አወር ባች ኢዝ ቹዚንግ ዘ ማኔጅመንት ዲፓርትመንት ኢት ኢዝ ዘ ሞስት ፖፑላር ቾይስ ዚስ ይር ዜርፎር ማኔጅመንት መስት ቢ ዘ ቤስት ዲፓርትመንት ፎር ማይ ፊውቸር ኬሪር። በእኛ ባች ያሉ ተማሪዎች በሙሉ ማኔጅመንት ዲፓርትመንትን እየመረጡ ነው። ዘንድሮ በጣም ተመራጩ እሱ ነው። ስለዚህ ማኔጅመንት ለወደፊት ህይወቴ ምርጡ ዲፓርትመንት መሆን አለበት። which fallacy is this ይለናል። A. appeal to people or bandwagon. appeal to people ሆኖ ከውስጡ bandwagon የምንለው ነው ይለናል። B. appeal to authority. C. red herring. D. false cause. the answer will be A ነው የሚሆነው appeal to people። ከዛ ውስጥም argument ad populum እዛ ውስጥ ላይ ያው bandwagon የሚል አለ ስፔሲፊክ ስናደርገው just because a choice is popular or bandwagon does not mean it is the right logical choice for you. የሌሎች ምርጫ የሆነው ለእኔም ምርጫ ሊሆን ስለማይችል ይሄ ባንድዋገን ወይም አፒል ቱ ፒፕል የምንለው ነው የሚሆነው ማለት ነው። ለብዙሃን መሳብ ብዙ ሰው ለመረጠው ወይም ስለወደደው ብቻ አንድ ነገር ትክክል ነው ብሎ መደምደም የአፒል ቱ ፒፕል ወይም ባንድዋገን ስፔሲፊክ ስናደርገው ከአፒል ቱ ፒፕል ውስጥ ባንድዋገን ስለሚካተት ባንድዋገን ወይም አፒል ቱ ፒፕል ይሆናል ማለት ነው መልሳችን። question 4 ሴናሪዮ ስቱደንት ኤ እና ቢ አሉን። ስቱደንት ኤ ምን አለ? I think the campus should have more trash bins. Student B, so you want our university to spend all its money on garbage instead of buying new computers and hiring teachers. That's a crazy idea.
የመጀመሪያው ተማሪ ካምፓሱ ውስጥ ተጨማሪ የቆሻሻ መጣያ ወይም ቢን ቢቀመጡ ጥሩ ይመስለኛል ሲል ተማሪ ለምን አለ? ኧረ አንተ ማለት ዩኒቨርሲቲው ለትምህርት መርጃ የሚሆነውን ብር በሙሉ ለቆሻሻ መጣያ እንዲያባክን ትፈልጋለህ ማለት ነው። ይህማ የማይሆን ነገር ነው አለ። which fallacy is this? A. ad hominem, B. strawman, C. appeal to force, D. accident. The answer will be strawman. No? Student B distorted the original argument trash bins into a radically extreme or spending all the money to make it easy to defeat. የሌላውን ሰው ሀሳብ አዛብቶና አጋኖ በማቅረብ በቀላሉ ለማጥቃት መሞከር። የአንድን ሰው ሀሳብ አዛብቶ ወይም የዛን ሰው ሀሳብ በሌላ እንድንተረጉመው የሚያደርገን ከሆነ ስትሮማን ፋላሲ እንለዋለን። የአምስተኛው ጥያቄ why were you entering the gate after 10 p.m? ፕሮክተሩ ነው እንደዚህ ያለው። ተማሪው why are you asking me about the time? Did you see the library has no chairs and the water in the dorms is dirty? You should worry about the water first. ፕሮክተሩ ለምንድን ነው ከምሽቱ 4 ሰዓት በኋላ ወደ ግቢ የገባኸው ወይም ጥበቃው ሲል ተማሪው አንተ ስለ ሰዓቱ ለምን ትጠይቀኛለህ? ላይብረሪ ውስጥ ወንበር እንደሌለ አላየህም? ዶርም ውስጥ ያለው ውሃስ ቆሻሻ መሆኑን አታውቅም? መጀመሪያ ስለ ውሃውም ብትጨነቅ ይሻላል ብሎ ይመልስለታል ተማሪው። which fallacy is this ይለናል። A. red herring, B. missing the point, C. appeal to pity, D. ad hominem። መልሱ ምንድን ነው? ሬድ ሄሪንግ ወይም አቅጣጫ ማስቀየር። The student changed the subject to a different issue or water and chairs to distract from the fact that they broke the gate rule. አቅጣጫ ማስቀየር ከዋናው ጉዳይ ለመሸሽ ሌላ የማይገናኝ ስሜት ቀስቃሽ አጀንዳ መክፈት። ይሄ ሬድ ሄሪንግ ይባላል። ስለዚህ መልሳችን ኤ ሬድ ሄሪንግ ነው ማለት ነው። ተጨማሪ ጥያቄዎች ከፈለጋችሁ ኮሜንት ላይ ሰጀስት አድርጉኝ ሀሳብ አስተያየታችሁን እና ሰብስክራይብ አድርጉ።